ኧረ በእናታችሁ ግን በቃ ከወጣችሁ እሺ አብርሽ በቃ ቻው እሺ ሰላም ግባ ደውልልኝ ካለው ደግሞ ስልክ ስደውልልኝ ሀምሳሌ እሺ በቃ ሰላም ግቡ ሰላም ነኝ እሺ ዴት ሰላም ግቡ ደውልልኝ እሺ እንደውላለን ችግር የለውም ሄዳለች እሷ ያመለጠኝ ነገር አለ ኦ ማይ ጋድ ደመቁ ምን ነው አራሽ ደግሞ ትላንትና ምን ዱቄት ውስጥ ገብተሽ ነው እንደዚህ የመጣሽው? ወይኔ 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 ቅናት እንደዚህ ያሳብራል እንዴ ጋይስ? ትዳሯን አክብራ እስከ ዛሬ ያልቆየች ሴትዮ ዛሬ ቅናት እንደዚህ አንገብግቧት። ኦ ማይ ጋድ አምልጦኝ ነበረ ማታ እንደነገርኳችሁ በጣም ቾክዬ ነበረ ደክሞኝ ስለነበር የማስ ከመጨረሻ ድረስ ስላላየሁ ወረ ስንት ጉድ አለ። ኧረ ስንት ጉድ አለ። እስከ መጨረሻ ድረስ አዳምጡኝ። እግዚአብሔር እስከ መጨረሻ ድረስ እንድታዳምጡኝ እፈልጋለሁ። እስከ መጨረሻ ድረስ ቪዲዮ አዳምጡ። ኦኬ ያስ ወይ ደመቁ እናት አባቱ ጋር ሄዳል አለቀ። አንተ እናንተ ሁለታችሁ አዳምጪኝ። ጤናውን መመለስ ምናምን ብለሽ ነበርኩ። አንደኛ ነገር፣ ሁለተኛ ነገር ደግሞ ማድረግ ብትችይና ማቆየት ብትችይ ታቆዩ ነበረ። ማስመጣት ብትችይ ነበር። ግን ደግሞ እኔ ስለ ቤተሰብ አስባለሁ፣ ስለ እህት አስባለሁ፣ ስለ ወንድም አስባለሁ። በነገር ጊዜ የተጨናነቀን አብረን እዛ ማቆየት አልችልም። ገባሽ አይደለ? ከዛ ባለፈ ደግሞ ይሄ ነገርኩሽ ነው። አሁን ሙዜ ላይ እና ጣልሽን ለመቀሰር አትውጪ። የሚሄደው እናት አባቱ ቤት ነው አለቀ። እኔ ተስማምቻለሁ። ምክንያቱም እናት አባቱ ከማንም ከምንም በላይ አይደለሽም አንቺ። ሲጀመር የእነሱ ጭቅጭቅ አሁን ሌላ ወሬ ለማዳመር አይደለም። ተስማማሽ አልተስማማሽ ምናምን የምትይው ማለት ነው ሩታ። አንቺ እንኳን እኮ የተፈታሽ ሴትዮ አፍታኝ ብለሽ ካልፈታኝ ብለሽ ያበሹ ሴትዮ ያገባኛል እያልሽ ነው። ሄርሜላ ደግሞ በቅርብ ቀን ፕሮሚስ የተደረገላት ሊያገባት ቃዲማው ናት ወይ ደግሞ ውጨኛው ናት። ኦኬ እንደዚህ ልትያቺም እንደፈለግሽ አትፈራገጪ። ኦኬ ምላስ ስላለሽ ብቻ ማለት ነው። ዴቭ ደግሞ ለምንድን ነው ቆይ ለዚህ ልጅ ማለት ልክ ልኳን ለምን አትነግራትም? ሩታዬ ምናምን ማሽቃበጡ ምን አስፈልገ? ወተት ነጭ ወተት ጥቁር ማን ነው ወተት ነጭ ነው ካልተባለ አይገባቸውም አንዳንድ ሰዎች። ገባቸው? ጥርት አድርጎ ጥፋትሽ ይሄ ነው ይሄ ስለሆነ ብለህ መናገር ነው ያለብህ። ምን ዳርዳር ላይ ትሄዳለህ? ለሷ ማሽቃበጥ ከፈለክ ልክ እንደ ኤፍሬም ወይም ለሷ ማሽቃበጥ ነው። የወንድም ጤንነት ከወለጠብህ ደግሞ ለወንድም መቆም ነው ያለብህ። ልክ ልኳን ነግረሃት። ምክንያቱም የወንድም ጤንነት የሚያሳስብ ከሆነ ማለት ነው። ሲጀመር እናንተ አቅም አላችሁ፣ መክሰስ ትችላላችሁ። የፈታችሁ ባሏ ነው፣ አይመለከታትም። የልጇ አባት ነው እንጂ ባሏ እንዳልሆነ ሩታ አብርሃምን መጠየቅ ራሱ የለባትም። ኦኬ ግዴታም የለባትም ሲጀመር እንደዚህ እንድትናገር የትኛው ስልጣን ነው? ኢትዮጵያ ውስጥ ስንት ተፋቶ ስንት እንትን ብሎ በሰላም የሚኖሩ አሉ። በፍቅር መጠየቅ ምናምን ጭራሽ ሄርሜላ ፍቅረኛው ናት። እሷን ከፈታት በኋላ ቀለበት ያሰረላት ሴት ናት። ኦኬ ካልገባሽ እኛ ደጋግመን እንነግርሻለን። እኛ እኮ ማለት ነው እኛም ሴት ነን። ኦኬ ሩታ ጥፋተኛ ስለሆነች ነው እንደዚህ የምንናገረው አብዛኞቻችን ማለት ነው። ለሁሉም ማለት ነው ቪዲዮ እስከመጨረሻ ድረስ አዳምጡ እና ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ፕሊዝ። ሁላችሁም ቪዲዮ እስከመጨረሻ ድረስ አዳምጡ። አዲስ ነገር አለ፣ በጣም የሚያሳዝን አዲስ ነገር አለ። እስከመጨረሻ ድረስ አዳምጡ። ኦኬ አዎ ትረስ ገብቶሻል አይደል? እኔ ልጁን አሁንም ልጁ ላይ አይደለም ሀሳቡ እያወራው አይደለም። እሱ እንደዚህ ነው ወይም እሷ እንደዚህ ናት አይደለም። በቃ የምናወራ ለምሳሌ አሁን ባህልና ወግ ላይ ከሆነ ስለ ኢትዮጵያ ባህልና ወግ ርዕስ ተደርጎ ይወራል። እኔ አንድ ሰው ከተረዳኝ ደስ ይለኛል። በቃ ሳምበዲ ርዕስ ይሆናል። ሀሳብ ይቅርታና ምንም ሊገባኝም አልቻለ ወንድም አለም። እኔ እሺ ይቅርታ እንግዲህ ስለበጠበቅ ሌሎች ገብቷቸው እንደው አላውቅም። ሌሎች ገብቷቸው እንደው አላውቅም። እኛ ወንድማችን ተጎዳ። ምን አይነት መፍትሄ ይንጣ ነው እንጂ የምንወያየውና እህታችን ተጎዳች ነው እንጂ
በሁለቱ መካከል ድሮ የፈታችውን ባሏንና አሁን መታ የሰው ትዳር የምታፈርሰው ማሪ አሁን እኔ እሱ ያለሽ እኔ ልመልስልሽ እምነቴን የጣፋኝ እኔ ገብቶኛል። ስለ ትዳርና ስለ ፍች ርዕስ አድርገን እናውራ። የሆነን ሰው አምጠና እናውራ ነው። እኛ ምን አገባን? መሻ መጣን። እኛ እኮ እነዚህ ሁለቱ የፈታት በቃ ተፋቱ ባልና ሚስቶች። አይተህ እንደሆነ የድሮ አብርሃም ነው ይሄ የምታየው ልጅ የድሮ ተጫዋች ነው። እንደዚህ ፍዞ መስሎ እኛ እኮ ለወንድም ለሴትም ነው እየደገፍን ያለ ነው። ለአንዱ አልወገንም። የኔ ናት አሁን አየሽው አይደለ? አንቺ ግለሰብ እያመለክሽ ነው ያለ። በምን አሁን ሰርጾ ገብቶብሻል። ማመልከው እኔ ሰውን አላመልክም። እንዴ ሰውን እንዴት አመልካለሁ? እኮ ነው እሷን ስለማምለክ አይደለም እያወራ ማምለክ ማለት አንቻውን አንድ ግለሰብ እየተከተልሽ ስለዛ ግለሰብ ነው ያለውን ነገር እያሰብሽ ስለነሱ እያሰብሽ እባክሽን ስለራሳችን እንኑር፣ ስለራሳችን እናውራ። ከቻለን የነዚህ ሰዎች አውድ አንመጪኝ ውዴ በእውነት ብትቺ ከነዚህ ርዕስ ወጥተን አሁን ለምሳሌ ስለ ፍቺ ስለ ትዳር ስለዚህ ብናወራ ነው አሪፍ። ፍቺበት በምን በኩል ነው የሚፈጸመው? ትዳርስ በምን በኩል መምራት የሚቻለው ይመስለኛል። የእሱ አስተሳሰብ እንደዚህ ነው። ትክክል ነኝ? እሺ ከተዋሽ እንደዛ ስላገኘሽኝ አመሰግናለሁ። ይሄን ነው በዚህ ጉዳይ ነው የምናወራው። አመሰግናለሁ። ምንም አይደል። እሺ ጨርስና እንመልሳለን። እሺ በምን አሁን ያንቺን ሀሳብ አግኝቻለሁ። አሁን እንደዚህ አይነት ሀሳቦችን ለማስቀረት ነው ማለት በእንደዚህ አይነት ሀሳቦች ላይ እንድናወራ ነው። ጀስት በቃ ስለ ፍችና ስለ ትዳር፣ ስለ ወንድ ልጅ ጉዳት፣ ስለ ሴት ልጅ ጉዳት የምናወራ ከሆነ ጠቅለል አድርገን በእርግጠኝነት አሁን እሷን ጎድቷታል። እኛ የምናስበው ተቃራኒ ሊሆን ይችላል። መሰሪው አይታወቅም። ማንም እኔ በዚህ ንግግር አምናለሁ። ማንም የማንንም ልብ አያውቅም። ምድር ላይ ምድራዊ ነገሩ ተዋናዮች፣ አስመሳዮች ነን፣ እንተውናለን። በጣም ተጎድታ እሱ በጣም ጎድቷት እሷን ጥፋተኛ አድርጎ የሚመጣ ሰው አለ። በቃ በድላይ ምናምን የሚላለ ዛትስ ሮንግ። ይወሻል አይደል? ያልክ ያለው ሪያሊቲ ሾይ ነው። እሱ በካሜራ እያስመሰለ እሷ በውስጥ እየጎዳችው ገብቷል። እሱ በውስጥ እየጎዳ እሱ በካሜራ እያስመሰለ እሷ እውነተኛ ላይፏን ወይም ደግሞ ያለውን ነገር መታ ጭርጭር ብላ ስትናገር እሷ ልክ ናት ነው መሰለኝ አይደለ? እሱ ግን እያረጋ ያለው ነው የምትለው ነው ወይ? አሁንም እኔ ግለሰብ ላይ አላወራም። አሁንም ልጁ ላይ አይደለም ሀሳብ የምናወራ። እንደዛ ይኸውልሽ፣ ያኛው የሆነን ሰው ሳይድ አድርጌ ወይም የእሷን ሳይድ አድርጌ ሳይሆን እሷ እያስመሰለች ነው ምናምን። እውነታን አልኩሽ፣ ማንም አያውቅም። እስኪ አንቺ ውስጥ ያለውን እውነታ ማን ያውቃል? እሱ ላይ ሳይሆን ማውራት መቻል ያለብን ሀሳቦች ላይ፣ ትዳራችን ላይ የሆነ ነገር ሲመጣ እንዴት አድርገን ሶልቭ እናድርገው። የሆነ ነገር ላይ ሲመጣ እንደ ሀሳቡ ላይ ብናወራ፣ ለምሳሌ አሁን እነሱ ሰጡን ነው ይሹ አይደለ? ማነው ስሟ? እች እኮ በጣም ምስኪናት ደግናት ምናምናም ኖ አይ ዶንት ጊቭ ኢት። ይህን መቀበል አልፈልግም እኔ። እንዴ መች ታውቂያታለሽ? ምኑ ነው የምታውቂው? ዓለም ላይ እኮ በጣም አስፈሪው ፍጥረት እኮ ሰው እኮ ነው። ደጉም አስፈሪውን ፍጥረት እኮ ሰው ነው። ገብቶሻል አይደል? በጣም ስለ ራስሽ እርግጠኛ ሆነሽ በማትናገሪበት ሀሳብሽ በሚቀያየርበት ዓለም ላይ እሷ ደግናት ጎድቷት ከስታ ምናምን፣ ይሄ ጥሩ አይደለም። በቃ ለሳይኮሎጂካችንም ለወደፊት ፊውቸር ላይፋችንም ጥሩ አይደለም። ግለሰብ ላይ የምናወራ ሰዎች መሆን የለብንም። የሆነ ነገር ትዳራችን ላይ ሲፈጠር ኦፍኮርስ የሰው ልጅ ታሞ ማገዝ መተጋገዝ ምናምን ይሄ ባህላችን ነው። ምን ላይ ነው መወራት ያለበት? ሰውን እንዴት መርዳት እንዳለብን ገብቶሻል አይደል? እንደዚህ አይነት በቃ የኔ ሀሳብ በአጠቃላይ እንደዚህ ነው። ካገኛችሁ ይቀጥሉ። ሚውት አድርጌ እሰማችኋለሁ። ይዘንሃል ማግኘት ብቻ ሳይሆን እሺ ወንድማችን እናመሰግናለን። ላላላ በእምነት እንደዚህ መበይ አስቴር ቀጤ አስቴር አንቺ አውሪ። እሷ እንድታወራ ፈለግኩኝ። አውሪ አስቴር። እሺ ጌታ ይባርካቸው። እውነት ወንድማችንም ሁላችሁም የምትሉት ሀሳብ በጣም ጥሩ ነው። ሰው በሰውነቱ መርዳት መልካም ነው እና እኔ ሁሌ ስከታተል ማለት ሰው እኮ ባህሪውንም ሆነ ሁሉንም ሆነ አብረን ስንኖር ነው አይደል የምናውቀው።
እንደው መጽሐፍ ቅዱስ ላይ እኮ ሰውን በመፍጠሬ እኮ ተጸጽቻለሁ ያለበት ነው እግዚአብሔር ራሱ። የሚገርማችሁ ነገር የሰው ባህሪ ምንም አታገኙት። ስፔሻል እኛ ሴቶች ማለት ነው ባህሪያችን በየሰኮንዱ በየደቂቃው በየቀናቱ ነው የሚቀያየረው። ለምን ሆርማችን ራሱ የሚያመጣብን ነገር አለ። የሴቶች አሁን በየወሩ የሚመጣብን ነገር ላይ ሆርማችን ይቀያየራል፣ ባህሪያችን ይቀያየራል እና በዛን ሰዓት የምናወራው የምንናገረውንም አናውቅም አይደል? እና ስለዚህ አሁን እኛ እነሱ አሁን የሚሰሩት ስራ እርግጥ ቢዝነስ ይሁን እውነተኛ ይሁን ውሸት ይሁን የምናውቀው ጉዳይ የለም በአይናችን እስካላየን ድረስ ጀስት የተመለከትኑ ላይ ነው እያወራን ያለ ነው አይደለም? ስለዚህ እኛ ግን አሁን እነሱ አንዳንዴ የውሸት ይመስላል፣ አንዳንዴ ሪሊ ይመስላል። ምንም በቃ ግራ የሚያጋባ ነገር ነው። እና አሁን እውነት ለመፍረስ ሲሆን አሁን እውነት እኛ ለእውነት ነው አይደል የቆምነው እኛ። ምክንያቱም እኛ ደግሞ ክፋትን ዘርተን ክፋትን ማጨድ የለብንም። ነገ ደግሞ ባለትዳር ብዙ እዚህ ውስጥ ያለን ባለትዳሮች ልንሆን እንችላለን። ደግሞ ወደፊት የምናገባ እንሆናለን። እኔ ባለትዳር ነኝ፣ 4 ልጆች እናት ነኝ። አሁን 4 ነኝ ራሱ። እኔም ባለትዳር ነኝ። እንደዚህ ፎቶ ስታዩት እኔ ባለትዳር ነኝ። የልጅ አይ ነገሩን ልነግራችሁ ነው። ግን 4 ስትሆኑና ኖርማል ስትሆኑ እርጉዝ ስትሆኑ ኖርማል ስትሆኑ አንድ አይደለም። እንግዲህ ወልዳችሁ ካያችሁ በጣም ከባድ ነው። ከእርግዝና ጀምራችሁ ማለት ነው። በጣም የሆርሞን መቀያየር አለ። እኔ እንደው ሳረግዝ ማለት ነው ባለቤቴን አልፈልግም፣ ሄድልኝ ትሸታለህ እንደዚህ ነው አለዋለሁ። እውነት ለመናገር ማለት ነው በጣም ከባድ ቻለንጅ ነው እርግዝና ላይ እና ይሆን ትዳራቸው በዛ መካከል ላይ መሰለኝ ይሄ ነገር ግጭት የተፈጠረው እርጉዝ በሆነችበት ጊዜ። ግን እኔ ማንም አይደለሁም። ያንን ግን እንደ ባል መረዳት ነበረበት፣ አልተረዳም። በመካከላቸው 3ኛ ሰው አስገቡ። ያ ሰው ደግሞ እንግዲህ ሁለቱም ያው ልጅ ስለሆኑ ይሁን ምን አለማወቅ ይሁን ምን ይሁን ብቻ የምናውቀው ጉዳይ የለም። እስከ መፋታት ደረሱ። ግን አሁን ላይ ደግሞ ብቻ ይደብራል። እኔ ድራማ ይሁን ሪሊ ይሁን እኛ ሄደን አናውቅ። ሄደን ስላ በተለያየ ነገር ማውራት ጥሩ አይደለም። ነገኛ ለኛ የዘራኑ ስለሆነ የምናጭደው። ሰው በቆሎ ዘርቶ ጤፍን አያጭድም አይደለ? የሚያጭደው ጤፍን ነው። ስለዚህ እኛ ዛሬ ለራሳችን ህይወት ማውራት አለብን እንጂ ስለነሱ መተው ነው። በቃ መተው ነው። ሪሊ ይሁን ሪሊ አይሁን አናውቅም። አሁን ሄርሜላ ጥሩ ናት ስንል አሁን ከሱ ጋር ስትኖር ነው ጥሩነቷ የሚገረጠው። አሁን ፍቅር ላይ ስንሆን እኮ ለፍቅር እኮ ሰው መስዋዕትን ይሰዋል እኮ ይሞታል እኮ። አንዳንድ ሰው እኮ ለፍቅር ብሎ እኮ ራሱን የሚያጠፋል። ፍቅርና አብረን ስንኖር የተለያየ ነው። እውነቴንም እኔ ገብቼ ስላየሁበት ነው። ለምን በመጀመሪያ ፍቅር ላይ ስላለው ምንም ቢሉኝ ምንም መሆን እችላለሁ። ግን ስንኖርበት ከባድ ነው። እንዴ እግርና እግር እኮ ይጋጫል። እግርና እግር ይጋጫል። አብረን ስንኖር ብዙ ነገር አለ። ብዙ ነገሮች የማናውቃቸው ባህሪዎች አሉ። ባህሪያችን የሚገለጠው አብረን ስንኖር ነው። ስለዚህ አሁን እሷ ለወንድ ልጅ እንደዚህ ናት መልካም ናት ብለን ልናወራ አንችልም። ያችም እንደዛው እሱም እንደዛው አብረው ሲኖሩ ነው የነሱን ፍቅር። እንዴ ብዙዎች እኮ ባለ ፍቅረኛሞች ሆነው ተጋብተው እኮ የተለያዩ ሰዎች እናያለን። በጣም መጀመሪያ ላይ እንደነሱ ፍቅር ያለ ሰው እንደነሱ የሚዋደድ የሌለ ዋጋ የከፈሉ ሰዎች አብረው ሲሆኑ ግን ወይ አንድ ልጅ ወይ 2 ልጅ ወልደው ሲፋቱ እናያለን። ስለዚህ እኛ አሁን እርግጠኛ አይደለንም በእነሱ። አሁን ሄርሜላና አብርሽ ቢጋቡም ራሱ ነገ እንደማይፋቱ እርግጠኛ አይደለም። ስለዚህ ለማንም ነገር እኛ እንከራከርም። ይኸውላችሁ እኔ እህቶች አረብ ሀገር ስንት ዓመት ኖር ያለ ብትሉ ኮይታ ሀገር 6 ዓመት በልጅነት የተሰደድኩት። እኔ አንድ ነገር ልንገራችሁ ከራሴ ኤክስፒሪየንስ ማለት ነው። አረብ ሀገር ይኸውላችሁ እረፍት የሌለበት ነው። ስፔሻሊ ረመዳን ወይ ረመዳን ሲመጣ በጣም ነው የሚከብደው። ለምን ብትሉ ይሄ አረብ ሀገር ስራው ማለት ነው በረመዳን በጣም ይከብዳል። በጣም ነው የሚከብደው። እንደ ኢትዮጵያን አይደለም። ምግቡ ራሱ የሚሰራው የሀገር ቁጣ ነው። እንዴት ነው ሰርግ? አሁን ኢትዮጵያ ላይ ሰርግ ሲሰረግ እንደዛ ነው። ለአንድ ቀን እንኳን የሚሰራው እንደዛ ኩላሊታችን እያበጠ እረፍት የለን እንቅልፍ የለን። እንደዛ ሰርተን አይደል በትርፍ ጊዜያችን ነው እንደዚህ የምናወራው። በትርፍ ጊዜያችን መንፈሳዊ ህይወታችንን ለነፍሳችን ለስጋችን ቁርአን የምንቀራ ክርስቲያኖችን መዝሙር እየዘመርን ለነፍሳችን የሚሆን ነገር ብናደርግ የተሻለ ነው። በእነዚህ ላይ ጊዜያችንን ባናጠፋ። አንደኛ ነገር በተናገርን ቁጥር
ይኸውላችሁ ያ እነሱ ምንም አይሰራባቸው የሚረገም የተረገመ ነው የሚለው መጽሐፍ ቅዱስ። እኛ ያችን እንደዚህ ናት ስንል ወደ እኛ ነው የሚመጣው፣ ወደ እነሱ አይደለም። እሷ እንዲህ ናት ስንል ወደ እኛ ነው። ያ ዘር እኮ ነው እየዘራን ያለው። በእኛ ባይደርስ በልጆቻችን ነው የሚደርሰው። ስለዚህ ምንም ነገር እንዳትናገሩ እህቶቼ፣ የኔ ጓደኞች። እኔ ህመማችሁን አውቃለሁ፣ ህመሙን አውቃለሁ። እውነቴን ነው የምላችሁ። ጌታን አሁን ያለው ሳውዝ አፍሪካ ነው። አሁን እኔ ያ በልጅነቴ ያ የተሸከምኩት ሻንጣ ያ የሰራው ስራ አሁን ልጆችን ማለት ነው ወገቤን እንዴት እንደሚያመኝ ብታው። ለራሴ ህይወት መኖር እየከበደኝ ነው በጤንነቴ ላይ ማለት ነው። በጣም ተጽዕኖ ያመጣል። በጣም ከባድ ነው ስራው። እንዴ እንቅልፍ የለንም ነበረ። ታውቃላችሁ እናንተ አረብ ሀገር ናችሁ ሁላችሁም ያላችሁት። እንቅልፍ የለም፣ 24 ሰዓት ነው የምንሰራው። የአረብ ጩኸት አለብን፣ የቤተሰብ ናፍቆት አለብን። ስንት ነገር ችለን እኮ ነው እዚህ የደረስነው። ስለዚህ አሁንም እናንተ ምንም እንዳታወሩ፣ በቃ ምንም የራሳችሁን ላይፍ ኑሩ። ይኸውላችሁ ለነፍሳችን ሰዎችን መርዳት። የተራበ ሰዎች አሉ። እነዚህ ከውማኔር ከሜካፕ እየቀያየሩ ቀጭቋ እያሉ እየመጡ እኛ ለምን እንባላለን? ለምን ለነሱ ብለን እኛ እንጂ እኛ ሰላማችንን እንቅልፋችን እናጣለን። እውነቴን ነው። እኔ አብርሃምንና እነ ሄርሜላክ ማየት ከጀመርኩ ወደ ጸሎት የለም። እንደገና ደግሞ በቃ እንቅልፍ ተኝቼ አላውቅም። ምንድን እውነት መስሎኝ ማለት ነው። ግን አሁን ሲገባኝ ለካ አውቀው ነው። እውነቴን ነው የምላችሁ። ስለዚህ ለእንደዚህ አይነት ነገር እንዳትናገሩ። ምንም ነገር የራሳችሁን ላይፍ ኑሩ። የራሳችሁ ለዚህ ለተባለው ነገር መልስ መስጠት ስላለብኝ እስከ መጨረሻ ታዳምጡ። ኦኬ እንዴ አይ እኔ እህትየዋ እንደዛ እያለች የተረዳ ይረዳል፣ የማይረዳን ደግሞ ምናምን እያለች ነበር አይደለም ማታ ትናንት ነው። ስለዚህ እኔ ድራማ አይመስለኝም ነው። ድራማ አይደለም፣ እንደዚህ አይነት ድራማ የለም። ልጅቷ ደግሞ ዋጋ በምትከፍለው ባላችሁ ደግሞ ዋጋ እየከፈለች ሄርሜላ ማለት ነው። ሚሚ አንዴ ጥያቄ ነው ልጠይቅሽ። ይሄ የእነሱ ላይፍ ድራማ ሆነ ድራማ አልሆነ ላንች ምንድን ነው ጥቅሙ? አባት ማለት ልጅ ያለውና ወንድም ያለው አባት ያለው ወንድ ልጅ እንደዚህ መሆን የለበትም። ትዳሩን ካፈታ ፈታ ነው አይደል? ሁላችንም ልጅ አለን፣ ዋጋ ከፍለን ብቻችን ነው የምናሳድግ። እሷ ካልሆነ ትዳሯ ካልሆነ ሴትዮዋ ያችኛዋ አምስትየዋ ማለት ነው የልጁ እናት ትዳሯን ካፈታች በኋላ ልጁን እንደዚህ አድርጋ አፍዛ ደንዝዛ እንትን ማለት ወረሷ መውሰድ የለባትም ብዬ ነው የማምነው። ይጠቅመናል እንጂ ማለት እኛ እንማርበታለን። ጥሩ ነገር ካየን ጥሩ ነገር እንማርበታለን። መጥፎ ነገር ካየን ደግሞ ያ መጥፎ የሚሰራውን ሰው መገሰጥ ነው የሚማር ከሆነ ነው ብዬ ማምነው። እኔ ልጅ ስላለኝ ገባኝ። የአንቺ ሀሳብ እኮ መልካም ነው፣ ገባኝ። ያልሽ ያለው ነገርም ገብቶኛል። ግን አሁን ይኸውልሽ እሱ እንደዚህ አድርጎ አንገቱን ደፍቶ ምናምን የት እርግጠኛ አንሁን። ወር ሆነው እኮ ወንድሜ፣ ግን ወር ሁሉ ያስመስላል እንዴ? ወር እኮ ሆነው። ለምን 50 ዓመት ድራማ ቢሆን ወር ድረስ አያስመስልም? ለምን 50 ዓመት አይሆንም? ትዳር እንዳይፈታ ምን እናድርግ? እንዴት ነው በትዳርን በብልሃት መምራት የሚቻል? ዛትስ ማይ ኢሹ። እሱ ላይ እናውራ እንግዲህ። እኛ ድራማ እንደሆነ የራሳቸው ጉዳይ ዝሩ። እኔ ድራማ አይመስለኝም እንደራሴ፣ ግን ድራማ አይደለም ብሎ እግዚአብሔር ይመስገን። ይሄ በጣም አስቸጋሪ ነው። ምክንያቱም አንድ ሴት ከፈታ አንድ ወንድ ከፈታ ማንም ሴት ማግባት ይችላል። ወይም ሴትም ሆነች ከፈታች የፈለገችው ወንድ ማግባት ትችላለች። ታውቃለህ? እሷ በፍርድ ቤት ስንት መከራ ስንት አልፈታም ብሎ ራሱ ስንት መከራ በስንት መከራ ፍርድ ቤት አዞራችና ያስፈታችው ማለት ነው። በመቀጠል ደግሞ ልጄ አላሳይም ስትለው ሲወስድባት ያ ልጅ ፍርድ ቤት አቆመች ነው በፍርድ ቤት የተፈረደለት ማለት ነው። ምክንያቱም ልጄ ማየት አልተፈቀደልኝም ብሎ ማለት ነው። ያ ደግሞ ምንድነው? አንድ ሴት አልፈልግሽም እስካላት ድረስ እሷ ምን ስለሆነች ነው የእሱ መድኃኒት አብልታ የማይናገር የምታረገው ማለት ነው። ምንድን ነች እሷ? ሴት ልጅ ቆፍጠን ስትል በእሷ ስትቋቋም እሷ ስትሆን ነው በቃ ጠንካራ ነች፣ ብዙ ዋጋ የምትባለው ማለት ነው። አሁን አንተ
ማነው ስምሽ? ዛሬ ምን እላለሁ አሁን እዚህ ጋር ኢሹን አንቺ አልገባሽም። ወዴዋ ኢሹ መንገር የምፈልገው 1 ዓመትም ይፍዘዝ ላልከው ነገር ይሄ ልጅ ትዳሩን ከፈታ ማለት ነው ቢያንስ አመት ገና 1 ወር እርጉዝ ሆና ነው ከቤት ወጣች። ስትንዘላዘል እንደተንዘላዘለች አንድ ቤት ስትከራይ አንድ የአቡሽ ነው ሮቤል ቤት ነው ምናምን ሲባል ወለደች። እቺ ልጅ 9 ወር ሙሉ ስትንከራተት ማለት ነው። መቼ 9 ወር ሙሉ እኔ የምናገረውን ነገር ማንም ሰው እንዳይናገር እኔ ሳልጨርስ እኔ ልጨርስ። እሺ 9 ወሩን ሙሉ ስትንዘላዘል መቼ 9 ወር ሙሉ ለአብርሃም እምስ እንዳልሰጠችው ሁሉም ሰው የሚያውቀው ነው። አረ እንደዚህ አይነት ብልግና አታውሪ ወይ! ስደት ዓለም የተቃጠልን ነው አይደል እንዴ? ስለዚህ ኦኬ ደግሞ ያችኛዋ ትሙት ብላለች ትገደል ብላለች ላለችው ነገር መልስ ልስጣችሁ። እኔ ትገደል የሚባል ቃል ከአፌ አይደለም የወጣው ያልኩት። አስጨርሱኝ። ሳታስጨርሱኝ አታስወጡኝ። ካስወጣችሁኝ ልውጣ ሆኑኑ ሳልናገር። አያ ማንም አያስወጣሽ። አዚዛ ውሪ ማንም አያስወጣሽም። እንክሳር እንዳታስወጫት ሀሳቧን ተጨርስ። ይሄ ልጅቷ ላለችው ነገር ልመልስላት አዳምጣለሁ ስላለች እኔ ቡዝዬም ብሆን ኖሮ ወንድሜን እንደዚህ አፍዝዛ አደንዝዛ እኔ ምንም ማንም ሊያግደኝ አይችልም። እኔ እገላታለሁ፣ እመታታለሁ፣ አልተዋትም፣ አፈር ደቼ ነው ማስግጣት ብያለሁ። አዎ ማንም ሰው ወንድሙ እንደዚህ ሆኖበት ማንም ዝም የሚል የለም። አንድ ይህንን ነገር በመናገሬ ቅር ካለሽ ቀራሪ ካገኘሽ ቀራሪ መጠጣት ትችያለሽ። እኔ እያዳመጥኩ ነው ብለሽ አንድ በይ። ሁለተኛ ነገር ደግሞ ሩታ ማለት ሳትፈታ በፊት እየተንዘላዘለች አንዴ ሮቤል ቤት አንዴ ምን ቤት አብርሃም ላይ የወረደ ውርጃ፣ አብርሃም የተመታውን ምትበሷ፣ አብርሃም የተተቸው ትችት፣ ስንት ነገር ተደርጓል። ስንት ስቃይ ደርሶበታል። ዛሬ ሰላም ህይወት ከሄርሜላ ጋር ሲኖር ቀናት ነው ያስመጣት። እዚህ ጋር ቀናት ነው ያስመጣት አይደለም እንዴ? ቀናት እስካስመጣት ድረስ ማንም ሰው ደግሞ ሩታ ሊደግፋት አይችልም። በቃ ተፈታለች። ምንም መብት የላትም በአብርሃም ላይ ምንም አይነት ቅንጣት መብት የላትም። በመሀል የሚያገናኛቸው አንድና አንድ ልጅና ልጅ ብቻ ነው እንጂ ሚስቱ እንዳልሆነች ቤተሰብ ነው። የቤተሰብ ጥፋት እኮ ነው። እዚህ ጋር እኮ የቤተሰብ ጥፋትም እንዳለ ሆኖ ማለት ነው። እኛ ኦዲየንሶች ደግሞ ያየነውን ነው መናገር የምንችለው አይደለም። እዚህ ጋር የሩታ ደጋፊ አይደለሽም የከሌ ደጋፊ አይደለሽም ብለን እኛ እርስ በርሳችን መገፋፋት የለብንም። ማንም ሰው የተሰማውን የሀሳቡን መናገር መብቱ ነው። ለምንድን ነው እኔ የሚያሳቤን ልናገር ያም ሰው ያሳቡን ሊናገር? እነሱ እኮ እዚህ ጋር የደረሱት ጥሩንም መጥፎንም ችለው ነው አይደለም እንዴ? መጥፎም ነገር ዛሬ ላይ እየሰሩ ያሉት እነሱ ቪዋቸውን እያስቆጠሩ ገንዘባቸውን እየቆጠሩ ነው። እኛ ደግሞ እዚህ ጋር የምንጣላበት አንዳችን ምክንያት የለም። የተሰማኝን ልናገር ግዴታ ነው። ሩታ አሁንም ቢሆን ባለጌ ናት፣ ውርጋጥ ናት። የባለጌ መጨረሻ፣ የቤተሰብ ክብር የሌላት፣ የትዳር ክብር የሌላት፣ የልጅ አያያዝ የማታቅ፣ የምንም ነገር ዲሲፕሊን የሌላት የቆሻሻዎች መጨረሻ የኢማራቴ ትልቁ ገንዳ ናት እሷ ማለት አዚዛ አይውድለን የምናወራ እኛ ግለሰብ አትጥሪ። በጣም ኖር ነው እግዚአብሔር። እሺ እሷን ብልግና አልሰራችም ነው የምትለው። ይሄንን ልጅ በመድኃኒት ነው አፍዝዛ አደንዝዛ እኛ እስካላየን ድረስ እኮ መፍረድ አንችልም። አሁን አንችልም እኮ ያየነውን ነገር እንደ ሚዲያ ላይ አላየንም። ቀለበት ሚውት እንዳታረግኝ አንዴ ልንገርሽ። ቀለበት በአደባባይ ለዚች ልጅ አድርጎላታል። አልፈልግሽም ሲላትም እኮ ይሄ ልጅ በስነ ስርዓቱ ነው አልፈልግሽም ማለት ያለባት እንጂ እንደዚህ በወረደ ነገር ነው እንዴ አልፈልግሽም የሚላት? ከዞ ደንዝዞ መጥቶን እንዴ አልፈልግሽም የሚላት እንዴ? እውነት ተናገሩ እንጂ ከሩታ ጋር መሆኑን የሚጠላ የለም። ከልጅነቱ ጋር ይሁን መብቱ ነው። ይሄ ልጅ ግን ሄርሜላም ሴት ናት። እንደ ሴት ተከብራ መለያየት ካለባቸው በክብር መለያየት ነው እንጂ በእንደዚህ አይነት በወረደ ነገር እችን የመሰለች ልጅ ለአብርሃምም አትገባም። እውነት እንነጋገር ከተባለ ስለወደደችው ወደድንላት በቃ እንጂ ምንም ነገር እዚህ ጋር የሚያስዋሸን የሚያሸፋፍነን ነገር የለም። ለምን እውነትን አንናገርም? ካልፈለጋት በስነ ስርዓቱ እኔ ከልጄ እናት ጋር ታርቄያለሁ። ሄርሜላ እስካሁን ለነበረን ቆይታ አመሰግናለሁ ብሎ መለያየት ሲችል በእንደዚህ አይነት ሁኔታ መጥቶ ማንም ሰው ሊቀበሉ አይችልም። አሁንም ሄርሜላም ያለችው ደህና ይሁንና ወደ ጤናው ይመለስና አልፈልግም ቢለኝ እኔ ቅር ሳይለኝ ከህይወቱ እወጣለሁ ብላለች።
ከሰማችኋት። ሩታ ደግሞ ከኤፍ ጋር በቀደም ለታ መታ ወዲያው ቪዲዮን አጠፉት። አብርሃም ይሄን ሁሉ ሴት አንጋግቶብኝ እውነት ካሁን በኋላ ለእኔ ባልና ሚስት ሆነ የምንኖር ይመስላል ወይ ብላ ለኤፍሬም ብላ ተናግረዋለች። ፕራንክ ነው አሁንም እየሰራችበት ያለችው ላይ ድራማ ነው። ሩታ ጋር ድራማ ነው። አብርሃም ግን የታመመው እውነትና እውነተኛ ነው። ሄርሜላም ያፈቀረችው እውነትና እውነት ነው። ቶኝም አንቺን በምን እንመንሽ? ለማንደበት ለምታወጪው ነገር በምን እናመንሻለን? ምን ያደርግልናል? እኔ እኮ ከእህቱ ጋር እያወራሁ ያንቺን ውስጥ ከአንቺ ውጭ ማንም አያውቀውም እያልኩት ነው ያለ። ማንን ሆድ ያውቃል? ማንም እንኳን ስለዚህ አትናገሪ እኮ ያየነውን ነው የምናወራው አይደለ? ማለት እነሱ ሁላችንም ማንንም ልናቅ አንችልም። ማንም ያየውን ነው እዚህ ጋር እየተናገረ ያለ እናገራለን፣ እናወራበታለን። ያየነውን ነገር ነው አስተያየት እየጠለበት ያለ ነው አይደለም እንዴ? አንተም ያየውን እኔም ያየሁትን እሷም ያየችውን ነው። እዚህ ጋር ማንም ከጎን ቆመ ወይ ደግሞ ከጎንም የቆመው እንኳን እውነታውን ያወቀ ሰው የለም። ባይዘወይ እኔ ስለነሱ ሀሳብ አይደለም እየሰጡ ያለ የእኛን ርዕስ ስላልተረዳሽ ይሆናል። ምንድነው ርዕሳቸው? ርዕሳቸው ዞሮ ዞሮ ሩታና አብርሃም ላይ ነው። ሌላ ምን ርዕስ? ኖ በጭራሽ ግለሰብ ላይ አናውራ፣ ሳምበዲ ያልና አናውራ። ያንን ኢሹ ይዘን ብዙ ሰው የሚድንበትን ሀሳብ ነው ማንሸራሸር የፈለግነ እንጂ ሳምበዲ እንደዚህ ያደረገ ሳምበዲ ብለን መዳን የሚቻልበትን ነገር እኔ ደግሞ ላልሰማው ነው። መዳን የሚቻልበትን መንገድ ደግሞ ነገረኛ ልስማ፣ እኔም በጥሬ ልስማ። መዳን የሚቻልበትን መንገድ እሱን እናውራ። ለምሳሌ አሁን ከትዳር በፊት ምን ማድረግ አለብን? በምን አይነት ማቹርድነት በምን አይነት የትዳር ኃላፊነት ወደ ትዳር መግባት አለብን? ምን መስፈርት መሆን አለበት? ከፍች በኋላ ሂደቱ እንዴት መሆን አለበት? ይሆናል አይደለ? ጓደኝነትና ፍቅር እንዴት ነው መለየት ያለብን? ህይወትን እሱ ሀሳብ ላይ ነው እንጂ አብርሃም ሳምበዲ ያን በጣም አልደርስብሽም ተባብለው እኮ ተለያይተው አሳይተውናል፣ ተናግረዋል። መጥተው ሚዲያ ላይ እኔም የራሴን ህይወት እኖራለሁ ህይወትሽን ኑሪ ተባብሏል። ይቅርታ አድርጊልኝ አዚዛ፣ እኔ 80 ያላቸውም አይመስለኝም። እዚህ ዱባይ መጥተው ተጋብቷል፣ ተፈራርመዋል። እንግዲህ ወረቀት ይዛ ቡታጀራ ላይ መቼስ ከ10 በላይ ፈታኝ የሚል ወረቀት ይዛ አንዴ ከወንድሞ አንዴ ብቻዋ ጋር አንዴ ልጇን አንጠልጥላ ምናምን ያን ወረቀት ይዛ መቼስ እዚህ ወረቀት ይዛ ስትንዘላዘል ስትዞር አይተናታል አይደለም እንዴ? እኔ አሁን ቢሆን ሆናችሁ ልንገራችሁ፣ ሩታን ከመስደብ ወደኋላ አይደለም። ማንሽም ተቀየምኝም አትቀየምኝም፣ ሩታ ባለጌ ናት። ለሴት ልጅ ክብር አልሰጠችም። በቃ መፍታት በመጀመሪያ የኢትዮጵያ ውስጥ የመጀመሪያ ፍቻ ያደረገችው እሷ ናት እንዴ። ሰው 6 ልጅ ወልዶ እኮ ይለያያል፣ 7 ልጅ ወልዶ ይለያያል። ሀብት ንብረት ሀብለሽ ሀብት አፍርተሽ ምንም ሳይሰጥሽ ባልሽ ሊያባርሽ ይችላል። ይሄ ኢትዮጵያ ውስጥ ብዙ መልካም ቀን። አመሰግናለሁ። እንግዲህ የሆነ ሀሳብ ለመስጠት ሞክሬ ነበር። ያገኛችሁኝ አግኝታችሁኛል። ተጫወቱ። ሰላም ዋሉ። ወንድሜ ላንተ መልስ ለመመለስ ነበረ። ይቅርታ እያዳመጥኩ ነበር እየሰማኝ ነው ከመውረደ በፊት። ጋይስ ወንድማችንም ቆይ አንዴ ፎሎ አድርጉት። እዚህ ያላችሁት ፎሎ አድርጉት። እስኪ እንዴት ናችሁ? ሰላም ብያለሁ። እንዴት ናችሁ? ሰላም ነው ሁሉ አማን? ኦኬ ቴንክ ዩ እድሉ ስለሰጣችሁኝ ሀሳቤ መቀጠል እችላለሁ። ወንድሜ ቪዲዮ የዚህ አይዲያ ምን እንደሆነ የገባህ አልመሰለኝም። ጥሩ ነው፣ ሀሳብን እንቀበላለን። ግን ሁለት ጥንዶች እናውቃቸዋለን ከመነሻቸው ጀምሮ ማለት ነው። ሶ ዲቮርስ አድርገናል ተለያይተናል ያሉ ሰዎች ናቸው። በሚለቁት ቪዲዮ ላይ ነው ዲፔንድ ሆነን አንሰር የምንሰጣቸው። ተለያይተናል ካሉ ተለያይተዋል። ሰው አዲስ ህይወት ጀመረ። አዲስ ህይወት ዛሬ ላይ ደግሞ መታ በዚህ አይነት ባል ነው ብትል አያስኬድም። ወልዳለታለች፣ አዎ የልጇ አባት ነው። ግን እዚህ ጋር ኦቨራክት የምታሳየው እንደ ሚስት ሳይሆን ኤክስ ናት። ኤክስ ራይት ሊሆን አይችልም። ቢፎር ዋይፉ ናት ራይት ነው። ግን ኖ ዲቮርስ አድርገዋል። እኛ በሰጡን ላይ ነው ዲፔንድ ሆነ የምናወራው እንጂ የግድ ልጅ ስለወለድ ሁሌ ልጅ የልጁ እናት ነኝ። የልጁ እናት ቴኬር ማድረግ ራይት አለው። ሶ ቴኬር ማድረግ ያለበትን ልጁን ቴኬር ያደርጋል እንጂ የልጁ እናት ስለሆነች እየመጣች እንደ ልቧ የመናገር ራይት የላትም። ይሄ ምንድን ነው? ፋሚሊዎቹ ለእሷ አክብረዋት እንጂ መፍት እንደሌላት ያውቃሉ። ግን ያው በመሀል ኪድስ ስላለ ለልጁ ሲሉ ሪስፔክት ይሰጣታል እንጂ በእሷ ሞመንት በእሷ አካሁን ይሄ ነገር መሆን የለበትም። ሁሉም የራሳቸውን መልስ የመመለስ የመናገር ራይት አላቸው። ሁሉም በራሱ በኩል ትክክል ነው።
ዲፔንድ ሆነው ቪዲዮ ላይ በሚለቀቀው ነው አንሳር የሚሰጡት እንጂ ሁሉም ማንንም የመናገር ሱስ ኖሮበት አይደለም። ግን በሚለቁልን ቪዲዮ ራይት ናቸው ሮንግ ናቸው የሚለውን ነገር ኮሜንት እናደርጋለን ወንድሜ። እና እህቴ የተናገረችው በምታዩ ቪዲዮ ላይ ዲፔንድ ሆና ነው እንጂ ሩታን ታውቃታለች፣ ጥላቻ ምናምን የለባትም። ግን በምትሰራው ነገር ግን መጥፎ ነገር ካደረገች ራይት ትናገራለች። ሄርሜላም መጥፎ ነገር ካደረገች እኛ ከመናገር ወደኋላ አይደለም። ስለወደድናቸው ሳይሆን ፎልት ፋይንደራቸውን እየተናገርን እያረምናቸው ነው እንጂ አሁን ሩታ ስታጠፋ ራይት ናት ይላሉ ሁሌ። ፎልት ፋይንደሯን ሳትናገራት እስካሁን ጀግና ብለዋት። ኦኬ ሀዚዛ፣ እኔ ባለፈው እኔ ቤት ነው እንደውም ገብተሽ የተናገርሽው ማለት ነው። ሲጀመር መልስ እንመልስልሽ እዛ አልተመቸኝም ስለወጣው ማለት ነው። እንደዛ አይነት ንግግር ሶሻል ሚዲያ ላይ መልካም ነው ብለሽ ታስቢያለሽ አንቺ? እንዴት? እኔ እንደውም አልሰማሁትም ማለት ስልኩን ከሰው ጋር እያወራሁ ስለነበር አንቺ እንደዛ ስዝቺ አንቺ በእንደዛ መልኩ ነው ማለት ሰዎች በሌላ መልኩ ነው የተረዱሽ። ገባሽ? ወጣም ወረደም አብርሃም እሱ ራሱ ሩታን እንደፈለገ አልተናገራትም። አንቺ አብርሃምን የምትወጂ ከሆነ በአብርሃም በሚያከብራት ልክ ነው ሩታን ማክበር ያለብሽ እና የሆነ ሰውን ደግሞ ለመውቀስ ግዴታ ስድብ እንደዚህ ድፋት መራገም ምናምን አስፈላጊ ነው ብዬ አላስብም። ሆነን ለመናገር አስተያየት መስጠት ካለብን ትክክል አይደለሽም ለማለት በጣም ትልቅ ይሆናል አይደለ? መልካም በሆነ ወይ መናገር ይቻላል። ገባሽ? ስድቦችን እርግማኖችን አያስፈልግም ሰው ልጅ ላይ ማለት ነው። አርሱልኝ ለሀዚዛ እና ውድ ቤተሰቦች እስካሁን ላዳመጣችሁ እና ርዕሴን አይታችሁ ገብታችሁ ደግሞ ምንድን ነው ምናምን እንዳትሉኝ፣ ምክንያቱም ስለማታዩ ነው። በቃ ርዕሱን አይታችሁ ርዕሱ ስታዩ ትገባላችሁ፣ አለበለዚያ አትገቡም። ስለዚህ መብቴ ነው። ማርያም ምንም እንዳትሉኝ እንዴ። እኔ የምለፋው ቪዲዮ እንድታይና ሀሳቤን እንድታዳምጡ ነው አይደል? ሶ በቃ እንግዲህ ከተቀየማችሁኝ ምንም ማድረግ አልችልም፣ ይቅርታ። ግን ጊዜ ስላጣውኝ ነው። የደረሰኝ መልእክት አለ ላስገባላችሁ ነበረ። ረዘመ፣ በጣም ረዘመ። ይሄ ይበቃል።